ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ ሲንገር ዶክተር ፓተርሰንን በቀጥታ መንገድ ሊያገኛቸው እንደማይችል ሲገባው መኪናቸው ውስጥ ተደብቆ ውሎ ስራ ጨርሰው ሲመጡ የማገት ያህል አስገድዶ እናቱን እንዲያክሟት አድርጓል። ዶክተር ፓተርሰን ድፍረቱ ስላስገረማቸው በፈጸመው ወንጀል ክስ ሳይመሰርቱ አልፈውታል። ህልምሽን አጫውቺኝ ክፍል 14 አሁን ይደመጣል። ጸጥተኛ ጸሎት አደረሰ። አምላኬ አመሰግናለሁ። ዶክተር ፓተርሰን ተመለከተው። ሌላው ቀርቶ የመጀመሪያ ስምህን አላውቀውም። ዴቪድ ነው ጌታዬ። ጥሩ ዴቪድ፣ ይሄንን ለማድረግ የወሰንኩበትን ምክንያት ታውቃለህ? ኧረ አላውቅም። በሁለት ምክንያቶች ነው። እናት ያለችበት ሁኔታ ለእኔ ፈታኝ ሆኖብኝ ነበር። የሚፈትን ነገር ደግሞ ወዳለሁ። ሁለተኛው ምክንያቴ ግን አንተ ነህ። አልገባኝም። ያደረግከው ነገር እኔ ወጣት ሆኜ ላደርገው የምችለው ነገር ነው። የጭንቅላት ልቀትህን አሳይተሃል እና አሁን ድምፀቱ ተለወጠ። እንደምትከፍለኝ ቃል ገብተሃል። የዴቪድ ልብ መምታት ጀመረ። አዎ ጌታዬ፣ አንድ ቀን። አሁንስ? ዴቪድ ምራቁን ዋጠ። አሁን ከአንተ ጋር አንዱ ላስራለሁ። መኪና መንዳት ትችል የለ? አዎ ጌታዬ፣ ያን ትልቅ መኪና መንዳት ሰልችቶኛል። ስለዚህ ለአንድ ዓመት ያህል ጠዋት እየሾፈርክ መስሪያ ቤት ታደርሰኛለህ። 12 ወይንም 11 ሰዓት ላይ ወደ ቤት ትመልሰኛለህ። አንድ ዓመቱን በዚህ ሁኔታ ካጠናቀቅክ በኋላ እንደ ከፈልከኝ እቆጥረዋለሁ። ይህ ነበር ውላቸው። ዴቪድ ጠዋት ተነስቶ እየሾፈረ ዶክተር ፓተርሰንን ቢሮ ያደርሰዋል። አመሻሽ ላይ ወደ ቤት ይመልሰዋል። ዶክተር ፓተርሰን በበኩሉ የዴቪድን እናት አዳነለት። በዚያ ዓመት ውስጥ ዴቪድ ዶክተር ፓተርሰንን እንዴት ማክበር እንዳለበት ተማረ። አንዳንድ ጊዜ ዶክተር ፓተርሰን ድንገት ግልፍ ይለውም እንደሱ ለኔ ማለትን የማያውቅ ሰው አለመኖሩን ዴቪድ ያውቃል። ባያሌ በጎ አድራጎትና የእርዳታ ተግባራት ላይ የሚሳተፍ እንዲሁም የነፃ አገልግሎት ለድሆች ለሚያበረክቱ ክሊኒኮች የሙያ ድጋፍ የሚሰጥ ሰው ነበር። ከቤቱ ወደ ቢሮ ወይም ከሥራ መልስ ወደ ቤቱ ሲያደርሰው ብዙ ነገር ላይ ይጨዋወታሉ። ዴቪድ፣ የትኛውን የሕግ አይነት ነው የምታጠናው? የወንጀል ሕግ። ለምን ወንጀለኞች ቅጣታቸውን ሳያገኙ ነፃ እንዲወጡ ልረዳቸው አልችልም ብለህ ታስባለህ? አይደለም ጌታዬ፣ ብዙ ንጹሐን በሕግ ተይዘው እርዳታ የሚፈልጉበት ሁኔታ አለ። እሱን ነው ማገዝ የምፈልገው። የውሉ ዓመት በተጠናቀቀ ጊዜ ዶክተር ፓተርሰን የዴቪድን እጅ እየጨበጠ አሁን እንኳን ሁለታችንም ዴቪድ ለረዥም ጊዜ ዶክተር ስቲቨን ፓተርሰንን ዳግመኛ አላየውም ነበር። ስሙ ግን በተለያዩ ዜናዎች ላይ ይሰማል። ዶክተር ስቲቭ ፓተርሰን የኤድስ ቫይረስ ላለባቸው ሕፃናት ነፃ ክሊኒክ አቋቋሙ። ዛሬ ዶክተር ስቲቨን ፓተርሰን ኬንያ ገብተዋል። ወደዚያ የሄዱት በስማቸው የተቋቋመውን ፓተርሰን የጤና ተቋም መርቆ ለመክፈት ነው። ፓተርሰን የበጎ አድራጎት መጠለያ ዛሬ ሥራውን በይፋ ጀመረ። ገንዘቡንና ጊዜውን ለሚፈልጉ ሁሉ የሚለግስ ሁሉም ስፍራ የሚገኝ መስሎ ይታያል። የሳንድራ ድምፅ ዴቪድን ጭልጥ ብሎ ከሄደበት ትውስታ መለሰው። ዴቪድ ደህና አይደለህ? ቴሌቪዥኑን ዘግቶ የስቲቨን ፓተርሰንን ልጅ በግድያ ወንጀል ጠርጥረው እንዳሰሯት ይናገራሉ አላት። አስደንጋጭ ነው። በጣም አዝናለሁ የኔ ፍቅር አለች ሳንድራ። እናቴ ተጨማሪ ግሩም 7 ዓመታትን እንድትኖር አድርጓታል።
እንደሱ ያለ ሰው ላይ እንዲህ አይነት አስደንጋጭ ነገር መድረሱ ተገቢነት የለው። ሳንድራ፣ እስከ ዛሬ ካየኋቸው ሰዎች በሙሉ አስተዋይና አመዛዛኝ ሆኖ ያገኙት እሱ ነው። እንዴት እንዲህ ያለ መከራ በሱ ልጅ ላይ ይደርሳል? ሰዓቱን ተመለከተ። ረዲያ፣ ሊረፍድ እኮ ነው። ቁርስን አልበላም እኮ። ለመመገብ ፍላጎት የለኝም። ተረብሻለሁ። ቴሌቪዥኑን ገርምሞ በዚህ የሽርካ እድል ቀን ይሄ ታገኘዋለህ። ያንተ ነው። ለዚህ ምንም ጥያቄ የለውም። ሁልጊዜም ጥያቄ ያለበት ነገር ነው ማሬ። ሁልጊዜም አንድ ሰው ለእድሉ መቅረቡ በተናፈሰ ቁጥር አስተያየት መስጫ ሳጥኑ እሱን በመወንጀል ይሞላል። እቅፍ አድርጋው እንትን በማግኘታቸው እድለኞቹ እነሱ ናቸው አለችው። ጎብደድ ብሎ ሳማት። አመሰግናለሁ የኔ ፍቅር፣ ያላንቺ ምን እንደሚውጠኝ አላውቅም። አይዞ፣ ልክ ዜናውን እንደሰማ በፍጥነት ደውልልኝ። ትደውልልኝ የለ ዴቪድ? ወዲያው ነው የምደውልልሽ። ከዚያ እንወጣና የደስደስ ፌሽታ ካላት በኋላ አእምሮ ላይ አንዳች ትውስታ ተጫረ። ከዓመታት በፊት ለአንድ ሰው ይህንኑ ቃል ብሎት ነበር። እንወጣና የደስደስ ፌሽታ። እናም ገደላት። የኬንኬድ ተርነር ሮዝና ራፕላይ ቢሮ ከትራንስ አሜሪካ ፒራሚድ ሕንፃ ላይ 3ቱን ፎቅ ይዟል። ቦታው የሳን ፍራንሲስኮ ከተማ ዳርቻ ላይ ነው። ዴቪድ ሲንገር ወደ በሩ ሲዘልቅ ሰላምታ የተቀላቀለባቸው የተለመዱ ፈገግታዎች ተቀበሉት። እንደምን አደርክ ሲሉት እነዚያ ድምፆች ውስጥ አንዳች ጠቋሚ ነገር እንዳለ ሆኖ ተሰማው። የወደፊቱን የድርጅቱን የጥቅም ተጋሪ ባለመብት ከወዲሁ አውቀውት የሚያሸረግዱ ይመስሉ ነበር። ወደዚያች ወደ ጠባብ ቢሮ ሲሄድ መንገዱ ላይ ተሽሞንሙኖ መጪውን የሽርካ ዕድለኛ ተመራጭ የሚጠብቀውን ሰፊ ቢሮ ተመለከተ። ራሱን መቆጣጠር ስለተሳነው ወደ ውስጥ አሰግጎ በደንብ አስተዋለው። ቢሮ ሰፊና ውብ ነው። የግል መታጠቢያ ያለው፣ ወንበሩና ጠረጴዛው ከበስተኋላው ተንጣሎ ቀልብ በሚስብ እይታ የሚያማልል ሰፊ መስኮት። እዚያ እያስተዋለ ብዙ ቆየ። በዓይኖቹ ቢሮውን ጠጣው ነው የሚባለው። ዴቪድ ወደ ቢሮ በሚሄድበት ወቅት ጸሐፊው ሆሊ እንደምን አደሩ ሚስተር ሲንገር አለችው። ድምጿ ይወትሮ አልነበረም። እንደምን አደርሽ ሆሊ? መልእክት አለዎት? እሺ። ሚስተር ኪኬድ ልክ 5 ሰዓት ላይ ቢሮአቸው ውስጥ ሊያነጋግሮት ይፈልጋሉ። ሆነ ማለት ነው ሲላስበው ጥሩ አላት። ወደ ዴቪድ የበለጠ ቀረብ ብላ የግድ መንገር ያለብኝ ነገር ሳይሆን አይቀርም። ጠዋት ከዶሮቲ ጋር ቡና ጠጥተን ነበር። የሚስተር ኬንኬድ ጸሐፊ እንዳለችኝ ከሆነ ከተመዘገቡት ሁሉ በልጦ ስሞ ከላይ ሰፍሯል። ዴቪድ ሞቅ ባለ ስሜት አመሰግንሻለሁ ሆሊ አላት። ቡና ይምጣሉ? ጥሩ ነገር አሰብሽ። ትኩስና ወፍራም ቡና አሁኑኑ ይደርሳል። ዴቪድ ወደ ጠረጴዛው አመራ። የኮንትራት የውልና የተለያዩ መዝገቦች ቁልል አፈጠጠበት። ዛሬ የመጨረሻው ቀን ነው። ተጠባቂው ሚስተር ኪኬድ ልክ 5 ሰዓት ላይ ቢሮአቸው ሊያነጋግሩ ይፈልጋሉ። እርሶ ከተመዘገቡት ሁሉ በልጠው ከላይ ስሞ ሰፍሯል። ለሳንድራ ደውሎ ለመንገር አቆበቆበ። አንዳች ነገር ወደ ኋላ እንዲል አስገደደው። ነገሩ እርግጠኛ እስኪሆን መጠበቅ አለብኝ ሲል አሰበ። ቀጣዮቹን 2 ሰዓታት ጠረጴዛው ላይ ከተከመሩት መዝገቦች ጋር አሳለፈ። ልክ 5 ሰዓት ላይ ሆሊ ገብታ ዶክተር ፓተርሰን ሊያነጋግሮት ይፈልጋሉ። ቀጠሮ እንኳን አልነበር። በመደነቅ እያያት ዶክተር ፓተርሰን እዚህ መጡ? አዎ። ዴቪድ ተነስቶ አስገቢልኝ አላት። ስቲቨን ፓተርሰን ወደ ውስጥ ሲዘልቅ ዴቪድ የተሰማውን ለመሸፋፈን ሞከረ። ፓተርሰን እጅግ ያረጀና የደከመው ይመስላል። እንደምን አለ ዴቪድ? ዶክተር ፓተርሰን እባክዎ ይቀመጡ። ዴቪድ ሲቀመጥ ሰርቆ ተመለከተው። ዛሬ ጠዋት እኮ ዜናውን ሰማሁ። እንዴት እንዳዘንኩ ከምናገረው በላይ።
ዶክተር ፓተርሰን ደስ ሳይለው ጭንቅላቱን በአዎንታ ነቅንቆ አዎ እጅግ አስደንጋጭ ነገር ነው አለ። ምንም ይሁን አለ ዴቪድ ባቆበቆበ ስሜት። ምንም ይሁን እርስዎ የሚሉትን ሁሉ አደርጋለሁ። ለአሽሌ ጠበቃ እንድትቆምላት እፈልጋለሁ። ጥቂት ጊዜያት በጸጥታ አለፉ። እኔ እንደዚያ ላደርግ አልችልም። እኔ የወንጀለኛ ጠበቃ አይደለሁም። አሽሌ ወንጀለኛ አይደለችም አለ ዶክተር ፓተርሰን አይን አይኑን እያየ። እኔ የተረዱኝ አልመሰለኝም ዶክተር ፓተርሰን። አሁን የንግድ ሕግ ባለሙያ ሆኛለሁ። ግሩም የሆነ ጠበቃ ቢያንስ 6 ከሚሆኑ ልዩ ጠበቆች ስልክ ተደውሎልኛል። ሁሉም የአሽሌ ጉዳይን ለመያዝ የሚፈልጉ ናቸው። ከወንበሩ ላይ ጎብደድ ብሎ ሁሉም ስለ እሷ የሚጨነቁ አይደሉም። ጉዳዩ ከፍተኛ ትኩረት ስላገኘ ዝና ለማግኘት ስለሚጠቅማቸው ብቻ ነው። ስለ እሷ ምንም መሆን ቅንጣት ያህል አይጨነቁም። እኔ ግን እጨነቃለሁ። እሷው ብቻ ናት ያለችኝ። እናቴን እንዲያድኑልኝ ይፈልጋለሁ። እሷው ብቻ ናት ያለችኝ ሲል አሰበ። በእውነት እርሶን ለመርዳት እፈልጋለሁ፣ ግን የሕግ ትምህርትን ስትጨርስ የተቀጠርከው በወንጀል ሕግ ጠበቃ ሆኖ ለመቆም በዚያ ዘርፍ የተሰማራ ድርጅት ውስጥ ነበር። የዴቪድ ልብ በፍጥነት መምታቱን ጀመረ። ልክ ነው፣ ግን ለብዙ ዓመታትም የወንጀል ተከላካይ ጠበቃ ሆነህ ቆይተሃል። ዴቪድ ራሱን ነቀነቀ። አዎ፣ ግን እኔ እሱን የሥራ ዘርፍ ትቼዋለሁ። እንዲያ ከሆነ ደግሞ ረጅም ጊዜ አስቆጥሯል። እና ብዙ ረጅም ጊዜ አይደለም ዴቪድ። ደግሞም እኮ ሥራውን እንዴት እንደምትወደው ነግረኸኝ ነበር። ግን ለምን የወንጀል ሕግ ትተህ ወደ ንግድ ሕግ ዞርክ? ዴቪድ ላፍታ በጸጥታ ተቀመጠ። ይሄ አስፈላጊ ጉዳይ አይደለም። ዶክተር ፓተርሰን በእጅ የተጻፈ ማስታወሻ አውጥቶ ለዴቪድ ሰጠው። ዴቪድ ማስታወሻውን ሳያነበው ምን እንደሚል አውቆታል። ውድ ዶክተር ፓተርሰን፣ በእርሶ የተዋለልኝና ያሉትን የቸርነት ባህሪ የሚገልጽ ቃል አይኖርም። እኔ ላደርግ ሁሉ የምችለው ነገር ካለ ከእርሶ የሚጠበቀው መጠየቅ ብቻ ነው። ተጨማሪ ጥያቄ ይፈጸማል። ዴቪድ ጽሑፉን ሳያነብ ዝም ብሎ አቀረቀረበት። ዴቪድ፣ አሽሌን ታነጋግራታለህ? ዴቪድ ራሱን በአዎንታ ወዘወዘ። አዎ፣ በእርግጥ አነጋግራታለሁ። ነገር ግን እኔ ዶክተር ፓተርሰን ተነሳ። አመሰግናለሁ። ዴቪድ ተነስቶ ሲወጣ ተመለከተው። ለምን የወንጀል ሕግን ትተህ ወደ ንግድ ሕግ ዞርክ? ምክንያቱም ስህተት ፈጸምኩ። አንዲት ንጹሕ የማፈቅራትን ሴት ሞተች። ዳግመኛ የማንም ሰው ሕይወት እጄ ውስጥ ላላስገባም አልኩ። መቼም ቢሆን አሽሌ ፓተርሰን ልከላከልላት አልችልም እያለ ሲያስብ ቆይቶ አጠገቡ ያለውን የውስጥ ለውስጥ መገናኛ ቁልፍ ተጭኖ ሆሊ፣ አሁን ሊያነጋግረኝ ይችል እንደሆነ ሚስተር ኪንኬይድን ትጠይቂልኝ አላት። እሺ ጌታዬ። ከ30 ደቂቃ በኋላ ወደ ተንጣለለው ጆሴፍ ኪንኬይድ ቢሮ አመራ። ኪንኬይድ በ60ዎቹ የዕድሜ ክልል የሚገኝ ነው። ግራጫ ፀጉር፣ ግራጫ ተክለ ሰውነት፣ ግራጫ አእምሮ፣ ግራጫ ስሜት ያለው ሰው ነው። እሺ አለ ዴቪድ በሩን አልፎ እንደገባ። ንቁ ወጣታችን ትመስላለህ አይደለም? ቀጠሯችን ገና 5 ሰዓት ላይ ነበር። ዴቪድ ወደ ጠረጴዛው እየተጠጋ አውቃለሁ። አሁን የመጣሁት ስለ አንድ ሌላ ጉዳይ እንድንነጋገር ነው ጆሴፍ አለ። ቁጭ በል ዴቪድ። ዴቪድ ተቀመጠ። ሲጋራ ታጭሳለህ? ከኩባ የመጡ ናቸው። አመሰግናለሁ፣ አላጭስም። እሺ፣ የምንነጋገረው በምን ጉዳይ ላይ ነው? ዶክተር ፓተርሰን እኔን ለማነጋገር እዚህ መጥተው ነበር። ዛሬ ዜና ላይ ስሙ ሲብጠለጠል ነበር።
አሳፋሪ ነገር። ካንተ ምን ይፈልጋል? ቆይሽ አለ ኪንኬድ። ለልጃቸው ጠበቃ እንድቆም ይፈልጋሉ። ኪንኬድ ወደ ዴቪድ በመገረም አይቶ አንተ የወንጀል ተከላካይ ጠበቃ አይደለህም እኮ አለ። ነግሬያችኋለሁ። እሺ ታዲያ። ኪንኬድ ለጥቂት ጊዜ ሲያስብ ቆየ። ታውቃለህ፣ ዶክተር ፓተርሰንን እንደ አንድ ደንበኛ አድርጌ መያዝ እፈልጋለሁ። ተሰሚነት ያለው ሰው ነው። ገባህ? ለዚህ ድርጅት ብዙ ስራ ሊያመጣ ይችላል። ደግሞ ከብዙ የሕክምና ተቋማት ጋር ግንኙነት አለው። ሌላም አለ ዴቪድ ድንገት። ምንድን ነው እሱ? ልጃቸውን እንደማነጋግርላቸው ቃል ገብቻለሁ። ኧረ ጥሩ። እዚያ ላይ ችግር የለው። አነጋግራትና እሳት የላሰ ጠበቃ እንዲቆምላት ያ የኔም እቅድ ነው። ጥሩ። በዚህም ከእሱ ጋር መልካም ግንኙነትን መሰረታለን። ቀጥልበት። ሳቅ ብሎ ልክ 5 ሰዓት ላይ አነጋግርሃለሁ አለው። ጥሩ፣ አመሰግናለሁ ጆሴፍ። ዴቪድ ወደ ቢሮው ሲመለስ በራሱ ተደነቀ። ከሞላ የጠበቆች ዓለም ስለምን እኔን ለልጃቸው እንድቆም መረጡኝ? ሳንታ ክላራ እስር ቤት አሽሌ ፓተርሰን ክፍሏ ውስጥ ተቀምጣለች። እዚህ እንዴት ልትገባ እንደቻለች ለማስታወስ በመጣር ላይ ነበረች። ደግሞም እዚህ በመሆኗ ተደስታለች። ምክንያቱም የሚከታተላትና ሊጠይቃት የሚሞክረውን እዚህ አካባቢ ድርሽ ማለት ስለማይችል ነው። ያንን ሁሉ መከራ ከደረሰባት፣ ለዚህ ሁሉ ጣጣ ከዳረገባት ለማምለጥ እስር ቤቱን እንደ ብርድ ልብስ የተከናነበችው መሰላት። ሙሉ ሕይወቷ ስቃይ እንደበዛበት የቅዠት ሌሊት ሆኖባት ነበር። በእርሷ ላይ የደረሰውን ምስጢራዊ ነገር አምሰለሰለች። አንድ ሰው መኖሪያ ቤቷን ሰብሮ በመግባት መጫወቻ ሊያደርጋት ሞክሯል። የቺካጎ ጉዞ መስታወቷ ላይ የተጻፈው፣ አሁን ደግሞ ፖሊሶች ምንም በማታውቁ አስፈሪ ጉዳይ ከሰው በቁጥጥር ስር እንዲያውሏት አድርጓል። እጅግ አስፈሪ ሴራ ተጠንስሶባታል። ሆኖም ይህን ሴራ የሚያቀነባብረውን ሰው በውል አታውቀውም። ለምን እንደሆነ አይገባትም። የዚያኑ ጠዋት አንድ ጥበቃ መጥቶ ጠያቂ አለሽ አላት። ጥበቃው አሽሌን እየመራ ወደ ጠባቂዎቹ ክፍል ወሰዳት። አባቷ ተቀምጦ አገኘችው። እንደ ተቀመጠ ይመለከታታል። አይኖቿ ውስጥ ሐዘን ይነበባል። ማሬ፣ ምን እንደምል አላውቅም። አሽሌ አልጎመጎመች። አንድም የሚሉትን አስፈሪ ነገር አላደረኩም፣ እነሱ ግን አደረግሽ ይላሉ። እንዳላደረግሽ ያውቃለሁ። አንድ ሰው የፈጸመው ነገር ነው። እኛ ግን ይህንኑ በግልጽና በማያሻማ መልኩ እንገልጻለን። አሽሌ ወደ አባቷ ተመለከተች። እሱን በወንጀለኝነት ስትጠረጥረው መኖሩ አስገረማት። አታስቢ አላት፣ ሁሉም ነገር ይስተካከላል። ጠበቃ አግኝቼልሻለሁ። ዴቪድ ሲንገር ይባላል። ከማውቃቸው አስተዋይ ወጣቶች እሱ ዋነኛው ነው። አንቺን ሊያነጋግርሽ ይመጣል። ሁሉንም ነገር ለሱ እንድትነግሪው እፈልጋለሁ። አሽሌ አባቷን ተስፋ በቆረጠ አኳኋን አየችው። አባዬ፣ እኔ የምነግረው ነገር ምንም እንደሆነ አላውቅም። ምን እንደተደረገ እንኳን አላውቅም። ይሄንኑ ከስሩ አጥርተን እንመለከተዋለን። ማንም ሰው ሲጎዳሽ ዝም ብዬ አልመለከትም። ማንም እስከ መቼም። አንቺ ለእኔ ሁሉም ነገሬ ነሽ። ያለሽኝ አንቺ ብቻ ነሽ ማሬ። ለእኔም ያለኝ አንተ ብቻ ነው። አሽሌ አልጎመጎመች። የአሽሌ አባት ለተጨማሪ 1 ሰዓት እዚያው ቆየ። እሱ ሲሄድ የአሽሌ ሕይወት ጠቦ አንዲት ሽንቁር እስር ቤት ሆነ። ጋደም ብላ ስለምንም ነገር ላለማሰብ ሞከረች። ይህ ሁሉ በቅርብ ጊዜ ፍጻሜ ያገኛል። እናም ህልም ሆኖ አገኘዋለሁ። ህልም ብቻ። ተኛች። ህልምሽን አጫውቺኝ ክፍል 14 ያደመጣችሁትን ይመስል ነበር። 15ኛውን ክፍል
በቀጣዩ የትረካ ሰዓት ይዘን እንቀርባለን። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።